ምን እውቅናና ሽልማት አግኝተሃል? ከዛ የበለጠው ሽልማቴ የዘጠናዎቹ ድምቀትና ፈርጥ ታምራት ደስታ። እኔ በመርፌ ነው የምወጋ። መርፌ ቢወጋህም ያድናል። አንተ በጩቤ ልትወጋኝ ነበር። ጩቤ ይገላል። ከዚህ በኋላ አይልመድህ። ጉልህ አስተዋጽኦ የነበራቸው ስራዬን ተገንዝቦልኛል። በጣም ተግባቢና ለስራቸው ቀናኢነት ያላቸው የእድገት ስኖንና መቄዶንያ ያሉትን የአእምሮ ህሙማን መርጃ ማዕከል ተገኝተን በሙያችን ማገልገል ነው። መልካም ሰው ናቸው ይላል ስላንተ ከጠየቅኳቸው መካከል የአንድ ሰው ምስክርነት። ለካ ሰው ያገኛል። ቃል በቃል ነው የጠቀስኩት። ስለዚህ ከዚህ በኋላ ምን ብሰራ ነው ማረካው የበለጠ? እንዲህ ስትባል ምን ይሰማሃል? የብጠት ኩራት አይሰማኝም። ድምፅህን ጮክ ሳታረግ ከአቤቱ ታረቀህ እውነት ሰንብተሃል? አንዱ እውነት ነው፣ አንዱ ውሸት ነው። እስቲ ንገር፣ የቱ እውነት ነው? ድምፁ አይሰማም። ይኸው እየተናገርክ ነው፣ ይሰማል። አይቆጣም ለማለት ኦኬ። ከመካሰስ መወቃቀስን ነው ማምነው። ወደ ትዳርህ እንምጣ። እንደ ስሟ ቅድስት ነች፣ ጥሩ ሰው ናት። በውበትም በዛን ወቅት ከነበሩት ከድሬዳዋ ውስጥ ሁለተኛ ሰው ነች። ለምን አልክ? ውበቷ ሁለተኛ ሰው ለምን አልኩኝ? እሺ፣ የኔ ስለሆነች አይደለም፣ እሺ፣ ብዙ ሰው የሚለው ነው። እኔ ለሷ አልገባም እንዴ። እስቲ እንደው ቁጥሮቹን ባታቃቸውም ልጆች 3 አሉኝ። አንዷን ታውቃታለህ? ኤደን ፊልም ትሰራለች። ኤደን ስትወለድ ይሄ አንድ እግሯ እንደዚህ በዚህ ጋር ዞሮ ወደ ላይ ወጣ ነበር። በዚህ ጋር ዞሮ ማለት አልገባኝ። ይሄ እግሯ ዞሮ ወደ ኋላ ዞሮ እንደዚህ ወጣ ነው። ስለ ግጥምና ዜማ ስራዎችህ እናንሳ። ሰው አንድ ግጥም ላይ ይከራከራል። ምን የምትለው? ቁጭ በል ከሶፋው ሂድ ይመሽብሃል፣ በልብህ ውደደኝ በአይነህ ያውቁብሃል። ምን አይነት የተወናበደ ግጥም ነው የሚሉት። እኔ እሷን ግጥም ደግሞ በጣም ወዳታለሁ። ግጥም እንደ ስዕል አብስትራክት አለው። ያንን ስዕል ማንበብ የሚችለው ችሎታ ያለው ነው።